ሀበሻ ነህ? አዎ አልመስልም። እንጀራ ወጥ ይዛ ሰላም ነው። እንሂድ በቃ የእኔ ፍቅር ፍቅረኛዬ ነው ማለት ነው። እንዴ እሱ ነው ፍቅረኛ? ፍቅረኛዬ ነው። የኔ አንድ አመት ፍቅረኛዬ ነው። ይገባኝ አይደለም እንትን ነው። ቆይ አንዴ ላስረዳ። ቆይ አንዴ ሄሎ ሆስፒታል ምንድነው? እሺ መጣሁ። ባለቤቴ ሁለተኛ ልጃችንን በሰላም ተገላገልን። ሰላም ጤና ይስጥልን። የሰዓቱን ዜና ይዘን መጥተናል። መስማት ለተሳናቸው ወገኖቻችን ለእያንዳንዱ 5,000 ሊሰጥ ነው ተብሏል። እንዴ ጋሻ አይሰሙም እንዴ? ልጆትም አይሰማም እና ልመዝግቦት? እሺ እንመዝግቦታለን። በመቀጠል ደግሞ መስማት ለሚችሉ ለእያንዳንዱ ወጣት 1 ሚሊዮን ብር ለስራ መፈለጊያ ሊሰጥ ነው ተብሏል። አይ ልጄ ምን ነው ጋሼ? የኔ ጀረ እኮ ያዳላል። አንዳንዴ ይሰማል፣ አንዳንዴ ይሰማል። ምን ወይኔ ጓደኛዬ ነውርድ ተጎዳ? አልተጎዳ። አንቺ ግን ደህና ነሽ? አልተጎዳሽም ማለት ደህና ነሽ? እላዋ የኛ ወንዶች ፍቅር እኮ እስከ መቃብር ነው። አዋ ግን የሴቶችስ? የሴቶችማ እስከ 100 ብር ነው። እኔ የምልሽ ማን እውነት አስተምር ያልኩት? ኧረ እኔ እንዳለ ሐሰት ነው ያልኩት። ኧረ ማን አረከለሽ? አንቺስ? እኔ እንዳለ እውነት ነው ያልኩት። እንዴ ምን አስበህ ነው? ሰውየው ትልቅ ሰው አይደል? ትልቅ ሰው እሺም ብዬሽ እኮ ምን አስበህ ነው? ቢያንስ ሐሰቱን እንኳን አቀላቀለበት እንዴ? ተወለክ ወርካውቱን ምን አልከው አንተ? እንዋነው በርቱ እንዴ ማይነስ ዋነው በርቱ ነው እንጂ። ኧረ በእናትህ ይኸው እዚህ ጋር ምን ሆናለ? ይኸው ዋነው እንዴ እንደውም ተሆነ እሱ ይፍረድ። ፈረድ አንተስ? እኔ ህንድ ውቅያኖስ ነው ያልኩት። ኧረ ምን አይነቱ ነው? ምን ሆናል? ይህ በእናትህ ይችላል ነው ሲጀመር። በእናትህ አንተ እኔ ሲጀመር ምሁር ነበርኩ ስወለድም ትምህርት ነው ያበላሽኝ። የደወሉላቸው ደንበኛ ሬቸል ጓጃም ልጅ ማንጭም ብሎ አቂ ሚስቴ ናት እንጂ ደንበኛ ነው። ከቦርሴ 1000 ብር ጠፍቶኛል። ልጅ አንተ ነው የወሰድከው? ኧረ እኔ አልወሰድኩም። የጃመል እኮ አለብተው እኔ አልወሰድኩም። ሰላም አልክ ልጅ? የሰው ልጅ ወል ቲክቶክ እየሰራ የሰምሳን ብር ያፍሳል። ለእናቱ የቡና የዘይት ይገዛን። አንተ እኔ ጋር ዙር ዝም ብለው ወይ አትሰራ። በቲክቶክ ለመፈመስ መዋሸት ነው፣ ውሸት ማውራት እኮ ነው። እስኪ ዋሽ እስኪ አንድ የእናቴን 1000 ብር እኔ አልወሰድኩም። እኔ አልወሰድኩም። ዛሬ ደግሞ አባብዬ ጋር መተው በባህላዊ ሕክምና የዳኑ ወንድሞቻችንን ነው የምንመለከተው። እሺ አንተኛው ጀምር እስቲ። ያው እኔ ከዚህ የመጣሁት የጠላና ያረቂ በጣም ሱሰኛ ነበርኩ፣ የመጠጥ ሱሰኛ ነበርኩና ቤተሰቦቼ ነበር እዚህ ያመጡኝ። ከዛ አባብዬ የሆነች ነገር ቀጥቀጠው በቅቤ ነገር አድርገው ጠላውና ካረቂው ጋር አድርገው አቀመሱኝ። ያው ቅቤ ነው የሚል። ከዛ በኋላ ግን እግዚአብሔር ይመስገን ለአባብዬ ምን ይሳነዋል? ያው ጠላና አረቂ ካለ ቅቤ አልጠጣም አሁን ላይ። ዋው ያንተ አሪፍ ነው። የኔ አሪፍ ነው። እሺ አንተኛውስ? እኔ ነው አቤት። አንተስ እንዴ ደህናህ አሁን? እንዴ ነው ለውጥ አለ? እኔም እዚህ የመጣሁት አንድ እጄ ዙሮ ነበረ። አሁን ደግሞ ያው ሁለት አይኔ ደህና ነበር፣ ሁለት አይኔ ዙሯል። እድሜ ለአባብዬ አባብዬ። አይ ወይ ያበልጥኝ ዛሬ እንደው ሰዓት ይፈራውኝ ወንድ አረ ሰዓት ከመጣው አሎ በሳተን ዝጣለ ይሄ ነው ወይ ቶሎ ውጣ ወይ ሮሽ መጥቆና ወጣው ጣለው። እየሰማሽ ሙሉ ህይወቴን በስፖርት ነው ያሳለፍኩት። ስፖርተኛ ነበር። ሰፈር ውስጥ ተደባዳቢ ነበርኩኝ። ከ40 ሰው በላይ ጥርስ አውልቄያለሁ። ማማ ቀላል ሰው እንዳልመስልሽ። ኧረ ፍቅር ጥቀሰኝ እኮ ነው ይሄ። ማን ተጥቀሰሽ? ይሄ ነው አንተ ኧረ ተይ እነሱ ያጥቀስሽ ማንቺ እንደው አይንሽ ሆነ አሞኛል ስትይ ነበርኩ። ጣተራሴ እርግጠኛ ነሽ? ይሄ ነው የጠቀሰሽ? ምንድን ነው? ኧረ በራሴ ነው። ይሄ አውራ ዶሮን አላውቅም። ይሄ ነው እሱ አይደለም ያደረገው። እነዚህ ናቸው እኮ። ኧረ እነሱ አይጠቅሱም። አንቺ እነሱ እኮ የተፈሩ የተከበሩ ሰው እኮ ናቸው። አይጠቅሱም ማለት እንደው መስሎሽ ነው። እነሱ ምንም አያውቁም። ይሄ ነው ቆሻሻው። ይሄ ባለየ ብታዪው እንዴት አደረኩስ መሰለኝ።
ይኸው በእናትህ ሲቪን እኮ አስገባ። ፀሐይ ወደለ። እውነትህን ነው ይበል። እሰይ በጣም ክፉ ሰው ነበር። ታስታውሳለህ? 8ኛ ክፍል አላስኮርጅም ብለኝ ይኸው እኔ ወድቄ አሁን ንግድ ጀምሬ መኪና ያዝኩ። የዛኔ እኮ በእናትህ ልጅነት እኮ ነው። እና አሁን ታዲያ አሽኘኝም ሌላውን ቶ እውቀት ከገንዘብ ይበልጣል ብለህ የተከራከርከኝ ታስታውሳለህ? እስኪ ቆተን ተሳፈራው ወንድነት ተሳፈረ። ምን ነው የዛኔ ትን ብሎኝ በሞትኩኝ። እስቲ በእናትህ ፀሐዩ ሊገለኝ ነው። ሸኘኝ ይልክተው ስለዚህ ያ ፈተና ይሸኝሽ። ለየር ስማ ደግሞ ሰልፉ እንዳይጎርጅብህ ከለለት ሰለፈ ሄሎ አማኑኤል ሆስፒታል ነው? አዎ አልተሳሳቱም፣ አማኑኤል ሆስፒታል ነው። አዎ ትናንት በዚህ ሰዓት የጠፋ ታካሚ ነበራችሁ አይደል? አዎ ጠፍቷል። በዚህ ሰዓት ነው የጠፋው። አያችሁት እንዴ? አዎ እኔ ነኝ። ያው መጥፋቴን ለማረጋገጥ ነው። ምን ታሺ ስልኮት እየጮኩ ቶይቱ በኋላ እኔ ከምጮህ ቶይቱ My name is presentation. ሴትዮ ግን ኤችአይቪ ልታስይዘኝ ነው ሰራተኛ እየቀያየረች። ስራ የሌለበት ቤት አንዳች ስራ የለም። ዝም ብዬ እንደቀጠለ ምንድን ነው ደግሞ ቤቱን መጣን ሞሉ ያለው ልጅ ማነች እቺ ደግሞ አዲሷ ሰራ ወይ በእናትህ እቺ ሴትዮ የኔ ቆንጆ ስምሽ ማን ነው? አለሚቱ እኔን አለም ያድርግኝ። እቺንማ ደርባ አድርግ ነው። እቺ ሴትዮ ግን ኤችአይቪ ልታስይዘኝ ነው ሰራተኛ እየቀያየረች። ስልሽ ምንም ስራ የለም። በቀን አንድ ወጥ ብትሰሪ ነው ቤት። ኧረ በእናትህ ችግር የለውም። አልጋ ማንጠፍ ብቻ ነው የኔን ክፍል ወይ አንቺ ክፍል አልጋ ማንጠፍ ብቻ ነው። ሌላ ስራ ምንም የለም። እሺ እኔ ማለት በቃ ግቢና አንቺ ልብስ ቀይሪ። ግቢ ዝም በይ። አንቺ ጥልቅ አትበይ። ያለውን ስራ እየነገርኳት ነው። እዚህ ቤት አልጋ ነው በስተስራ የማይነጠፈው። አልጋ ይነጠፋል። እንደውም አልፈልግም። አልጋ ማንጠፉ እኮ ነው የማልከበደኝ። እቺ ልጅ ከወጣች ተከተለች ትወጫለች። የዛሬው ቀን ግን እንዴት ነው የሚደብረው! እንዴ ልጅ በቃ አዲስ የሰፈር ልጆች ከመጡ በቃ ፈጃቿ። እኔ በሱ ምክንያት አንድ ሴት ልጣ አንተ ሴት ጋር እዚህ ጋር ተጎልታና እናት አንተን ፍለጋ እየተንከራተተች። ለማንኛውም ጌቤ ሄጃለሁ። ቁልፉ ከመስኮቱ ላይ ያለልህ ሂድና ሽሮ በጥብጣ ብላ። ድንቹ ወጥ እንዳትነካው ያባት ነው ብላለች። ደግሞ አህየውን ሳታስረው ነው እርክ የተሰጠውን ሊብለውና እዚህ ቤት የምትገባ ትመስሏል። ደግሞ ጃኬቴን ደግሞ መልስልኝ እንጂ ምንድነው ከተጠቀምኩ በኋላ መልስ። ወረስከኝ እኮ። ሄሎ አባዬ፣ እኔ ጀትሩ መኪና አልፈልጉም ቤት ነው የምፈልግ እያልኩ አይደል እንዴ? ሆነ ነው። በቃ ቤቱን አምጡ። በቃ ሄድ ሽሮ በጥብጣ ብላ። በቃ እኔ ራንቺና ነኝ ባችሁ። እንዴት ነው? አማን ነው? በረታችሁ? እንዴት ነው በረታችሁ? ፈጣሪ ያለው ነው የሚሆነው። እኔ የምልህ ምሳ ተበላ እንዴ? ተበላ። አዎ በልቷል። ተበላ ተበላ። በቃ ይሄ እንትን ውሃው በምሳ ብር ነው ሲያመጣሁት እዚህ እበላለሁ ብዬ ላካክስ ነበር። በቃ ይዤው ልሂድ ማለት እግዚአብሔር ያጽናችሁ። ቆሎ አለ ብላ። እሺ ንግቡ እናንተ ንግቡ። አንቺ ቁጭ በይ አንተ ቁም። አንተ ሁለታችሁ ናችሁ። ዋው ደስ ይላል። እሺ ስራ ጎበዝ ነሽ አንቺ። ሳይሽ ምንድን ነው ከዚህ በፊት ስትሰሩ የነበረው? ጀምር እስኪ አንተ። እሺ መጠጥ ያለ ሰው ነው ፈልግ። አመሰግናለሁ። በኮከብ የታለሽ ሆስፒታል በድንገተኛ ክፍል 16 ዓመት ሰርቻለሁ። የራሴን ቢዝነስ በቃ ታስጨንቃል። እሺ አንቺ ምንድነው? ምኑ ቦስ? ምንድነው ዘሬ የነበረው? አንቺ ቦስ ነኝ ትልሽ እንግሊዘኛ አልቀላቀል ይችላል። ችግር የለውም። በመናገር ነው ሰማል። ችግር የለውም። ኮብልስቶን ኢንስታሌሽን ለ6 ወፍጮ ቤት አካባቢም እህል ዳውንሎዲንግ። አንቺ ስሜ ተቀጥረሻል።
አንቺ ተቀጥረሻል እንትን አድርጊልኝ ስቶክ መሸለሻ የሚለው ትሬንድ እንዳያልፈኝ ለሁለት እንሰራዋለን። ውጣተ የመልኩ ኑሮ ቢቀይረው አልሞላለት ብሎ በዛ አምቡላቸውን እየጠጡ እንደ ወንድሙ ሆኖ ነው በእናትህ አሁን እዚህ ጋር ትወጣለ አልተላከፈኝ ማጂ ጥብሷ ጣብ ማድረግ ነው እሷ ሲባል አልሰማሽም? አፍርከት የገባ ይሞትብህ ይሞት አንተ ምንድነው እና ሲገለምጠኝ ዝም ምንድነው ነው የጠበቀው? ታገኛለህ ማን እንደሆነ ይጀምር ወንድም ግን ቢሞት ምንድነው ቢሞት እርግጠኛ ነህ አንተ ነው የመታው? እኔ ነኝ የመታሁት ማለት ጠብርቅፍ እኮ ነው ያደረኩት። በቃ የሰው ልጅ ህይወት እንደው ሄሎ ፖሊስ መታጠፊያ ጋር ሲገድሉ አሁን እዚህ ባይኔ ደረሰው ይችላል። ማን በመጥረቢያ እዛ ባይኔ መታው ገድለው እናቴ ትሙት ነው ሶጣ አሁን እኮ ሶጣ እዚህ ጋር ተዘርሮ አገኙት የማን ሰከራም እያልኩ እንዳልኩ አገናም ዘንግ እስከዛ እሱን አንተ ምንድነው መገነዘው ይገነዘሱ አንተ እናቴ ትሙት ነው ያለው እያልኩ ሶጣ ከቤት ሆስፒታል ኬኩ መውጣቴ ነው ከኖር ግዛብ ላይ ማዘራዩ እዚህ ጋር አሁን ምን ያልክም እንዴ ጸጣርኩ ማለት ምላሴ ነው ወንድሜ ኧረ እኔ ያለው እሺ ታረም እንደዚህ ለፖሊስ መጡ እነሱን ተረምደን በቃ ተሳሳጣራ ተጠራ ምን ላድርግ ወንድሜ ወይኔ ሰላም እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ እንኳን የቻይና ነው እንዴ ሬስቶራንት ምን ነው ችግር አለ አይ ምን ምሳ ነገር ምን አላችሁ ምሳ የሚበላ ነው እና የምለብሰው ነው ኦኬ ሶሪ የቤቱን ስፔሻል ላምጣልህ እሺ ግን ምንድነው የቷን ቅንድብ በማር ተለውሶ የቷን ቅንድብ አላት እንዴ የቻይናዋ አላት እና የኛ ሀገሮች ምን ነው እኔ እንጃ ተላጭተውት መሰለኝ ለነገሩ ፀጉር ቤት አይጠፋም እና ሌላ ደህና ምግብ የለም ይሄን አልወደዱትም አይ እኔ ቅንድብ ላይ ብዙ አይደለም እሺ ሌላ ውሻ ከነ ድምጹ አሳማ ለበለብ እርግብ ተገንዛ ትንኛ እርግዛ የትኛው ይሁንልዎት ትንኛ እርግዛ ማን ያስረገዘ ወንድ ትንኝ ነበረን አልቆ ነው እኛ ሰፈር ብዙ ትንኛ አለ ላምጣ እንዴ ቻይነኛ ይችላሉ ትንኞቹ አዎ ትንኞቹ አይ ቶ የበግ ወይም የፍየል ስጋ የላችሁ ይቅርታ የጾም ምግብ እንኳን ጨርሰናል ግርፍ የጾም አረጋችሁት በቃኝ ባክኔ ሲጀመር በልቼ ነው መጣሁት እንዴ የት ነው የምትወጣው አስለፍልፈ ሚስተር ቾንግ እንዴ ኧረ እባክህ ተረጋጋ የምንቹንግ ነው እንዴ እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ አንዱን አምጣልኝ በቃ ምን ለብለቡን አምጣልኝ ያሳማውን ነው አንተ ስሙን አትጥራው ዝም ብለህ ይዘውና እሺ ትንሽ ደቂቃ መጣሁ እኔ ምልክት ሞቶ አለ አሳማው ኧረ ደገመው ሄሎ እንዴት ነህ ደህና ማን ልበል የበቀሉ ልጅ ነህ አይደል አዎ ነኝ አጠገብህ ካለች አንዴ ትሰጥልኛለህ ፈልጊያት ነበር እሺ እማዬ ሰው ይፈልግሻል ማን ነው ሄሎ ማን ልበል አዎ ነኝ ኩራባቸው የኛ እስኪ ጨርሺ በቃ ሽንት ቤት ደርሼ መጣሁ ወይኔ እኔ አፈር ልብላ እንዴት ነህ ታዲያ ህይወት እንዴት ነው አገባህ አረ እማዬ ቆየሽ እኮ እንዴ ሁለት ልጅ ጎብዘሃላ እማዬ አዎ እኔም ወልጃለሁ አዎ ባሌ ይሰራል እኔ የቤት እመቤት ነኝ ሁለት ከብቶች አሉ እነሱን እረኝነት ነው አንዷ አስታገዘኛለች ትሻላለች ወይ ወንድ ልጅ አረ ምንም ብክነት ነው ሴቷ ትሻላለች አዎ ያንተ ወንድ ናቸው ያው አንተም እኮ አይን ዓለም ከተዳረች በኋላ ጠፋ ሺተር ገጠን ሳግኝታ ታውቃለህ አገባች ወይኔ እንደዛ እኔ ወንዶች የደረሱበት አልደርስም እንዳላለች ወይ እማዬ ወይ ባንቺ ስልክ እንዲደውልልሽ ላድርግ ስልኬን ስጪኝ እሺ 1979 ጨረስን 1980 One eternity later እሺ ቻው ከተመቸኝ እንገናኛለን እንግዲህ እሺ እንካ እንዴ ዶክተር የኔ ልጅ ነው ታዲያስ ደግሞ ቁርጥ አንተን ልካድህ ብትል እንኳን ምትችል አይመስለኝ እንዴ ዶክተር ምን አስካደኝ ሂድና ለእናቱ ውስጥ እንጂ ጡት ታጥበው እንጂ ታጥበው እርግጠኛ ነኝ ብትኖር ታጠበው ነበር በጣም እርግጠኛ ነኝ ሞተች ይሻል ነበር ብትሞት ይኸውልህ ልናዋልዳት ስንል እናንተ ዞር በሉ ብላ በምጥ ራሷን አዋልዳ እንዲህ በጥሳ ነው ከነ እንግዲህ ልጁ እየሮጠች ወጣችሁ ገርማ እንዴት እንደዚህ ታደርጋላችሁ ስትሄድ እንደዚህ ምትላላችሁ ዶክተር ማላልም ይዘን ጠየቅናት እኮ ከዛ ማህፀን ኪራይ ነው አለችን እኛ ማመናት ለቀቅናት ነው ዶክተር የ80 ሚስቴክ እኮ ነች ወይ አይቻልም የብር ከ80 በልንካ አይን ያስጠው ብላኝ ነው እሺ ምንድነው የት እንዳለች የሚገልጽ አድራሻ ነው ወይስ ምንድነው አካውንት ቁጥር ነው ምን ሆናል የአካውንት ቁጥር ምን ላደርግበት ነው ደግሞ ይኸውልህ ምን ብላለች መሰል ለሐኪም ቤቱ ምንም አይነት ወጪ እንዳትከፍል እኔ ራሴን ስላዋለድኩኝ ለሐኪም ቤቱ ልትከፍል የነበረውን ገንዘብ ለኔ ያስገባልኝ ብላ ነው የሰጠች እቺ ወረዳ ጭራሽ ልጅ ጥላ መሄዷ ሳያንስ ብር ላክልኝ ትለኛለች እንዲስ አይባልም ምንም ቢሆን እኮ የልጆችህ እናት እኮ ነች የልጆችህ ምን
ይኩረሳል አልነገርኩም። መንታ ነው የተገላገለችው። አንዱ ምንም ይዤው እመጣለሁ። መንታ ዶክተር ምን ላደርጋቸው ነው? መንታ ያው ታሳድጋቸዋለህ፣ ያውም በክብር ደግሞ ምንም ልክ ሲያድጉ አድገው የሆነ ነገር ሲያደርጉ እናንተ ደረቅ ጡቴን አጥብቼ አሳድጌ እንዴት አደርጋላችሁ? እናንተ እናትም አባትም ሞኝ ያሳደግኳችሁ እኔ እኮ ነኝ። አይ ማለቱ ጸጋ አለ፣ በጣም ጸጋ እኮ ነው። ዶክተር ምን መሰለህ ደግሞ እንኳን እነሱ መስከረምም ጠብቷል እያልኩ ነው። ዶክተር እኔ አልቻልኩም። ቻለ ነው ዘመዴ። ጡጦ ቀቃይ መሆንህ እኮ ነው። ቂጣ ጣቢ መሆንህ እኮ ነው። በል ያዙ ይሄንን አንደኛውን ደግሞ አመጣልሃለሁ። ታዝለዋለህ። ሻርፕ አዘጋጅ። እሺ መጣው